ሱብሃንአላህ እፎይ እንዴት አመሸ? እንዴት ነህ? አለን አልሐምዱሊላህ። ደህና ናችሁ? አለን አልሐምዱሊላህ። ምን እያላችሁ ነው? ሙሐመድ የደነገገውን አልቀበልም ብሎ ማለት ይቻላል? አይቻልም። እንዴት ይቻላል? ስለዚህ ያው ሙሐመድ የሰጠውን የሆነ ያዘዘውን አልቀበልም ቢል አንድ ሰው ከእስልምና ያስወጣዋል? ምንድነው ሐዲሱ? ሐዲሱ ሳያል ቡኻሪ ምን ይላል? ሙሐመድ ጣቢውን እንዲጠጡ ያዛቸው ነበረ። አንጠጣም ብለው ቢሉ አንታዘዝልህም ቢሉ ከእስልምና ያስወጣቸዋል? ማለት ያው ማለት ሙሐመድን አልታዘዝም የሚል ሰው ለምን ሸሃዳ ራሱ ያለ ሙሐመድ አይሞላምና ሱናና ዋጅብ ብለን እስማኤል ሚቱ ያ አሁን ሱና ለማለት እሱ ካለፈ በኋላ እሱ የምትከተሉት እንደዚህ ነው አይደለ? አዎ ሱናውን ተወን ማለት ከእስልምና ወጣን ማለት አይደለም። ግን አሁን ደግሞ ይሄ ትእዛዝ ከሆነ ደግሞ ይዋጅብብሃል። ትእዛዝ ነው። ትእዛዝ ምን አይነት ትእዛዝ ነው? ምን ነው ሐዲሱ ምንድን ነው? ንገረኝ እስኪ። ሳሂህ ቡኻሪ 188ን ቼክ አድርገው እስኪ። እኔ አሁን ለጊዜ አልያዝኩም፣ ሩቅ ነው ያለው። ያው ተከፍቷል። እሺ እስኪ دعا النبي صلى الله عليه وسلم بقدح فيه ماء فغسل يديه ووجهه فيه ووج فيه ثم قال لهما فمنه وأفرغ على وجهكم. ترجموا لا يرجو. اوكي ترجموا لك كيف لكن ترجم لك عندي يلزم محركش አረብኛ ማንበብ ተርጉማችሁም እንዴ? አላህ ያከበረው ሰው ነው እንደዛ ብለን ነው የምናምነው እኛ። ስለዚህ ሽንቱንም ትጠጣላችሁ። እዚህ ላይ ሽንቱ አለ እንደ እስኪ አንተ መጀመሪያ ሚውት አድርገው። ከይፎ ጋር ነው እያወራሁ ያለሁት። አይ አለ ሽንቱም ሐዲሱ ስላለ እሱን እንከፍትልሃለን። እሱን እንጠይቃችሁ ብለን ነው መጀመሪያ ይሄን እንጨርስና አይሻልም? ወደ አንተ ደግሞ እንመጣለን። ወንድም አንድ ናቸው፣ ሁለቱም አንድ ናቸው። የተጉመጠመጠበትንና ያንን እጣቢውን መጠጣት ይህንን ለነ አቡ ቢላልና ለነ ሙሳ የሰጠው ትእዛዝ ነው። ሙሐመድ ያዘዘው አይደለ? ባይዘይ በሌላ ሐዲስ ላይ ደግሞ ለሌሎችም እዛው እንዲሄዱ ጣቢውን ለኡሙ ሰላማ ነው ትእዛዝ የሚሰጥ ለሚስቱ እንትን እናት ነው እንደዚህ ትእዛዝ ይሰጣል። ያ የተጉመጠመጠበትና የተፋበትን ለሌሎችም ሄደው እንዲከፋፈሉት ማለት ነው። እናንተ በእኛ እንዴት ነው ጸበል? አሁን ለምሳሌ አንዱ የሆነ ቦታ ሄዶ ጸበል ይዞ ሲመጣ ለዛ እንደሚሰጠው ጣቢውን ከጠጡ ከተጉመጠመጡ በኋላ የተረፈው ለሌሎችም እንዲሰጡ እንደዛ ያደርጋሉ። ኤኒዌይስ ስለዚህ ይህንን ትእዛዝ የሰጠው ሙሐመድ ነው አይደለ? ጠጡት ብሎ ያለው ሙሐመድ ነው አይደለ? ሱብሃንአላህ። ሐዲሱ ሰሒህ ነው ضعيف ነው? ምንም ማቀው ነገር ስለሌለ ቡኻሪ ነው ቡኻሪ። ስለዚህ እኔ ሌላህ የሚችለው ነገር ምንድነው? አዎ እንደው ተሻምቶ ነው ሰሃቦች በዘመናቸው እርሳቸው ላባቸውን ሀታ እንትን ብለው ከላባቸው ሳህን ውስጥ አንድ ቀን እንትን ብለው እንትን ብለው ነው በቃ ብዙ ሰሃቦች እንትን ያሉት ያንን የጠጡት ማለት ነው። በጣም በረካ ስላለው እንደዛ ብለን ነው የምናምነው እኛ። ስለዚህ አሁንም ቢኖሩ ምራቃቸውን ቢተፉ እና ላባቸውንም ተሻምታቸው የምጠጡት ማለት ነው። ድብና ድጌ አግኝቼ ነው። ኦኬ
ስለዚህ ከሙሐመድ የሚወጡት በሙሉ ቆሻሻ ተብለው አይታመኑም ማለት ነው። አርድም ያለው አለ ሜይ ቢ ሀዲሱን አዘጋጁት። እሱንም ሽንቱን የጠጣች ኢትዮጵያዊት ነች። ሽንቱንም የጠጣችው ገነት ትገባለች የተባለችው ደሙም እንደዛው አለ። ኪታቡንም አዘጋጁት። እሱን ሉክ ከሙሐመድ የሚወጣው ስለዚህ ማንኛውም ነገር ቢጠጣ ገነት የሚከታችሁ ነው ማለት ነው። በረካ የሚያሰጣችሁ ነው። በረካ አለው ነው እንጂ ከገነት ይገባል የጠጣው ሰው፣ ያልጠጣው ሰው ደግሞ ከገነት ይወጣል የሚል አይነት ሀዲስ የለም። ሲጨመር እዚህ ጋር አለ እንዴ? እንደዛ ከሆነ አላህ ሙስሊም ያልሆኑትን ይባርካል። በሙሐመድ ሙስሊም ያልሆኑትን አይባርክም። በመባረክ ገነት ልገባ ትችላለህ? አይችልም። ዱንያ ላይ እስከሚኖሩ ግን ለአንተም አላህ አዛኝ ነው፣ ለእኔም አዛኝ ነው። ለምሳሌ የሙሐመድን ምራቁን በመጠጣት ወይንም ላቡን በመጠጣት ምን አይነት በረካ ነው የምታገኙት? እኔ ለምሳሌ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከጅስማቸው ወይ ከአካላቸው የወጣውን ላብ ቢጠጣ እኔ አላህ ጀነት የሚያስገባኝ ለምንድን ነው? ያ እኔ ከጅስማቸው የወጣ ከአካላቸው የወጣ ላብ ጠጥቻለሁ። ከእርሳቸው አካል የወጣ ላብ ደግሞ እንግዲህ የኔ አካል ውስጥ ስላለ አላህ ገሃነም አያስገባኝም። ጀነት የሚያስገባኝን ስራ ነው እንዲሰራ የሚያግዘኝና ገነት የሚያስገባኝ ነው። ኦኬ፣ ያ ማለት ስለዚህ ከመሐመድ የወጣ ነገር ሁሉ ገሃነም አይገባም በሚለው ማለት ነው። እንደዛ ከሆነ ስለዚህ ደማቸውም ሆነ ሽንታቸው የጠጣ አንድ ሰው እሳቸውን እዞ ገሃነም አይገባም፣ ገነት ነው የሚገባው ማለት ነው። ኦኬ፣ ስለዚህ ገነት የሚከትህ ከሆነ እኮ ትልቅ የድነት መንገድ ነው ማለት ነው። ትልቅ የድነት መንገድ አላህ ያግዘዋል ነው። ያንን ሰው ያ እድሉ አታገኝም እኮ አላህ ያንን ሰው እድሉ ከወፈቀ አይ ቲንክ ኔትወርክ ነው ተደውሎለት መሰለኝ ይሆናል። ስልክ ሜይ ቢ ስልክ እየተደወለብኝ ስለሆነ አንድ ጥያቄ ጠይቄ ልውጣ። እኔ ዛሬ ከይቅርታ ጋር ቸኩላለሁ። ምን ነው የልቴን ነው? ስልክ እየተደወለብኝ ነው። ስልክ ላውራ ነው። እውነት ምንድን ነው እሱ? ባለቤት ነች ወይንስ ቦስ ነው? አረ ቦስ ነው፣ ቦስ ነው። ዛሬ የሆነ ሩቅ ቦታ ነው ያለሁትኝና ለዛ አንድ ጥያቄ ጠይቄ ከፈቀዳችሁልኝ አንድ አጭር ጥያቄ ናት። እሷን ጠይቄ እወጣለሁ። ካልፈቀዳችሁ ደግሞ ነገ እንገናኛለን። ደስ እንዳለ። እሺ፣ ክርስቲያን ክፈት። ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። እስከዛ የተቃጠለ እንትን ልታመጣ ነው? ኦኬ፣ ጠይቅ። ጥያቄን ቀጥል። እሺ፣ ትንቢተ ኤርሚያስ ምዕራፍ 8 ከቁጥር 8 ጥያቄን ቀጥል። ጥያቄ እስኪ ግበት ረስቼዋለሁ። ያው ጥቅሱን ነው የያዝኩት። ጥያቄውን ረስተህ ጥቅሱን ረስቼዋለሁ ማለት ብዙውን አይደለም። አይ እንዲህ እንትኑን አይቼዋለሁ። ኦሪት ተቃጥላለች ይላል እኮ። ተቃጠለ ስለ ለምን ዝም አልከኝ? ካደ እኔ ቀድሜ እኮ ነገርኩህ። ያንን ልጠይቅ ነው። ቀድሜ ነገርኩህ እኮ እኔ ተቃጥላለች ቢለው ስለ ዝም አልከኝ። ተቃጥላለች። እሺ፣ ምንድነው እዚህ ጋር ጥያቄ? ጥያቄ ኦሪት ተቃጥላለች ይላል። ኦሪት የለችም ነው የሚለው። አሁን እነዚህ ኦሪት ዘፍጥረት፣ ኦሪት ዘሌዋውያን የሚባሉት አሁን ስህተት ናቸው ማለት ነው። ኦኬ፣ ሱራ 1931 ላይ ባልሳሳት ኢሳ ተውራትን እንደተማረ ይናገራል። ተውራት ደግሞ ኦሪት ነች አለ። ኦሪት ተቃጠለች። ስለዚህ አላህ ዋሽቶ ነው ተውራት በኢሳ ጊዜ አለ ያለን። አሁን የመጽሐፉን ነው እኮ የአላህ ንግግር ቁርአን ላይ እንጂ እዚህ ላይ አይመጣም። ከመጽሐፍ ቅዱስ ይመጣል። እነዛ ነው ማለት ለምሳሌ ሱራ 1591 ላይ በተመሳሳይ መጽሐፉን ክፍልፍል ያደረጉት ይላል ቁርአን ውስጥ። ስለዚህ እንደዛ ስላለ ክፍልፍል ያደረጉት ስላለ ቁርአን ተከፋፍሎ ተበታትኗል ማለት ነው። ያ ማለት አሁን እኮ ይሄን ጥያቄ አሁን አይደለ እሱ ጋር ሳይሆን ስለዚህ ይሄንኛውን
ይህንኛው እንደዛ አስይዝም እንደዛ ምን ለማለት ፈልገው ነው ብዬ እየጠየቅኩ እኮ ነው እኔ እኮ ያንን አስይዝም ለማለት ፈልጌ ነው እየነገርኩ ያለሁት። እኔም ደግሞ ኦሪት ለምሳሌ ሱራ 1591 ላይ ባልሳሳት መጽሐፉን ክፍልፍል እነኛ ያደረጉት ሲል ተበታትኗል፣ ተከፋፍሏል ማለት አይደለም። ኤርሚያስ እዚሁ እንደጠቀሰው መልሶ ዳንኤል ደግሞ ሲጠቅሰው ታገኛል። ኔክስት የሚመጣው ከሱ የተማረው ኦሪት ከሱ እንደተቀበለ ያለው ሲያመጣው ታገኘዋለህ። ስለዚህ ምን እያለ ነው? ሰዎቹ እነኛ እጃቸው ላይ ያሉት እነኛ ከመጽሐፉ ውጭ ያሉት እንደዚህ ህጉን እንደጣሉ ህጉን እንደረሱ ያንን የሚናገር ነው እንጂማ እሱማ ህጉን ስለሚያውቅ ከሙሴ የተቀበለውን መጽሐፍቶቹን እየነገረን እያስተላለፈልን እኮ ነው። እነኛ ግን ከዚህኛው ከመጽሐፉ ውጭ ያሉ ሰዎች አስተምሮታቸውን እንደካዱ ወይንም ደግሞ እንደጣሉ የሚያሳይ ነው እንጂ መጽሐፉ አለ። በኔሃሚያም ወይንም ደግሞ በዕዝራም ያሉት እነኛን ያመጣቸዋል። ግን የሙሴን ህግና መጽሐፉን ያልጠበቁትን እነኛን እየወቀሳቸው ነው፣ ህጉን የጣሱትን ማለት ነው። ልክ 1591 ላይ መጽሐፉን ክፍልፍል ያደረጉት ሲል ሊተራሊ ቁርአን ተከፋፍሎ ጠፍቷል ማለት እንዳልሆነ ሁሉ ማለት ነው። እንደዛ ብለት እንደማታመን ስለማቅ ፕላስ ደግሞ መሐመድ ሱናን አቢ ዳውድ 4449 ላይ መጽሐፉን ተቀብሎ እንትን ይላቸዋል 4449 ተውራትን ተቀብሎ በዚህም አምናለሁ በዚህም አምናለሁ ይላል አይደለ? በመሐመድ ጊዜ እንኳን ተውራት እንዳለ ስለምታምን ማለት ነው። መሐመድ ስለሚያምን አንተ ባታምን እንኳን ተውራት በመሐመድ ጊዜ እንኳን ስላለ ተቃጥሏል ብንል ፎር ሴክ ኦፍ አርጉመንት ደግሞ ተቃጥሏል ብንል ተቃጠለ ብንል እንኳን በአንተ ሎጂክ ደግሞ እንስማማ። ኡስማን ለምሳሌ ቁርአንን አቃጥሎታል። ቁርአን ተቃጥሏል የሚል ቁርአን መግቢያ ላይም አለ፣ ሀዲሳቶችም አሉ ቁርአን አቃጥሎታል ስለሚል ማለት ነው። ፎር ሴክ ኦፍ አርጉመንት በአንተ ደግሞ በአንተ ባባባል ልስማማና አንተ በምታስበው ማለት ነው ተቃጥሏል ማለት በቃ የለም ከዛ በኋላ ኔክስት አልተጻፈም የለም የሚል ከሆነ ለምሳሌ ኡስማን አቃጥሎታል ቁርአንን፣ ስለዚህ ቁርአን የለም ማለት ነው አሁን የሚል ያስይዛል። ስለዚህ በዚህ እንስማማለን ማለት ነው። ያውም የእናንተ ኦሪት ያችኛዋ እንትን ቢባልም እንኳን የባቢሎን ምርኮ ይመጣል ብዙ ታሪኮች ስላሉት ማለት ነው። ጠላት እንዴት አድርጎ እንትን እንደሚላቸው ኦሪትን ለማጥፋት። በእስልምናው ታሪክ ስንመጣ ግን ራሳቸው ናቸው ያቃጠሉት። የራሳቸውን መጽሐፍ ራሳቸው መጽሐፍ ቅዱስ እኮ ኦሪት ተቃጥላለች እያለ ነው። አሁን የትኛው ኦሪት ነው የተቃጠለው? የለችም። ቁርአኑ የትኛው ነው የተቃጠለው? መጀመሪያ የኔን ነው መጀመሪያ መመለስ ያለብኝ። ቁርአን ተቃጥሏል የሚል አለ ማስረጃ። ኦኬ የሚል ካሳየው እስልምና ሐሰት ይሆናል እንዴ? እስልምና መቼም ሐሰት አይሆንም። ምክንያቱም ያው ያን በዛ ከሄድን አንተ የምታመልከው አምላክ እኔ ትል ነኝ ብሎ እንደተናገረ ታውቃለህ። ብዙ ነገር ዘይድ ሚውታር አላቅም። ሜይ ቢ አንተ አለ ሚስት አልባው እንደዛ ብሎ ከተናግረው ከሆነ ዘይድ ሚውታር ዘይድ ሚውታር ና አሁን ባለጌ እየወንክ መጣህ እንትና ወጣ እንዴ? ና ትውጣ። ኦኬ ወጣ በስም ነው። ቀጥሉሽ እንመለስና ወደ ነጥባችን መልሰለታል። ጥሩ አድርገህ ኤርምያስ 8:8 የሚለው ህጉ አላቸው፣ ነገር ግን ህጉን በተግባር አይኖሩትም ነው ባጭሩ። ኮንቴክስቹዋል አውዱን ብታነቡት ያ ነው የሚናገረው። ኤርምያስም ያንን ይዞ ነው የሚገስጻቸው። ወደ ቁጥር 12 ደግሞ ረድ ብላችሁ ብታነቡት ግልጽ ያደርገዋል። ህጉን አላቸው፣ ያነቡታል፣ ጥበበኞች ነን ይላሉ፣ ነገር ግን ህጉን በተግባር አይኖሩትም፣ በዛም ሐሰተኞች ይላቸዋል። ስለዚህ ያ ህግ በልባቸው ውስጥ የለም፣ እንደዚሁ ዝም ብሎ ባፋቸው ውስጥ ይናገሩታል እንጂ በአጭሩ ያ ነው እየተናገረ ያለው። ግን እንዳለውም ቢሆን ሐሰተኛ አያደርገውም። ምክንያቱም በእነሱ ማስተምሮ ተውራት እንዳለ ይታመናል።
ሁለተኛ ደግሞ እንደው አንድ መጽሐፍ እንኳን ተቃጠለ ቢባል ዘሆል ያሉ ኮፒዎች ተቃጠሉ ማለት ነው ወይ? አያስኬድ። ከብዙ አንግል ልክ አይደለም። የሙስሊሞች ሎጂክ ትንሽ ጭንቅላታቸውን የሚጠቀሙ ስላልሆነ ነው አክቹዋሊ። ያ ደግሞ የሆነው ጭንቅላት የሌለው አምላክ ስለሚያመልኩ ነው። ኤኒዌይስ እንመለስና ሙስሊሞች ሙሐመድን ያመልካሉ። አላህ ነው የሙሐመድ መልእክተኛ እንጂ ሙሐመድ አይደለም ያላህ መልእክተኛ። ምክንያቱም ሉክ እንዳለ ከሰውነቱ የሚወጡ ነገሮችን በሙሉ ቆሻሻ ነገሮችን ቅድም እንደተናገረው ሱብሃን አላህ በረከት ለማግኘት እንጠጣቸዋለን እንጠቀማቸዋለን ካለ which means በሙሐመድ ለሃጭ ገነት መግባት ይቻላል ማለት ነው። በሙሐመድ ለሃጭ ገነት መግባት ይቻላል። በሙሐመድ ሽንት ገነት መግባት ይቻላል። በሙሐመድ ደም ገነት መግባት ይቻላል። ስለዚህ ሙሐመድ ቀጥታ ምንድነው ይመለካል ማለት ነው። አይ እንወስደዋለን፣ ደሙን እንጠጣለን፣ ሽንቱን እንጠጣለን፣ ላቡን እንጠጣለን፣ ነገር ግን አናመልከውም ነው አሁን የነሱ ጭቅጭቁ። ትልቁ ጭቅጭቅ ምንድነው? እንጠጣዋለን ግን አናመልክም። እንዴት ያመልካሉ ትሉናላችሁ የሚል ነው ትልቁ መከራከሪያቸው ማለት ነው። ግንስ ይጠጡታል፣ ደሙን ላቡን ይጠጡታል፣ ሽንቱን ይጠጡታል። ለምን? ገነት ለመግባት ማለት ነው። ይህንን እንግዲህ እንደ ከባድ አስተምሮ አድርገው ሰሞኑን ማለትም በቃ ዘግናኝ ምናምን ነገር አድርገው ሲያስቀምጡት ስለተመለከትናቸው ነው። አምላካችንን እንደ ፍጡር አይምሮ አምላካቸውን ስለሚያስቡት ይመስለኛል። ጋይድ አንዱ ኦኬ፣ ይሄን ሐዲስ ላንብብላችሁ። ሳሂህ አል-ቡኻሪ 39:10 ላይ አይሻ እንደተረከችው ይላል the first child who was born in the Islamic land መዲና አማንግ the immigrant was አብደላህ ቢን አዙበይር ከስደተኞች ውስጥ በመዲና ውስጥ የተወለደ የመጀመሪያው ሙስሊም አብደላህ ቢን ዙበይር ነበር አለች። they brought him to the prophet ከዛ በኋላ እንደተወለደ ወደ ነብዩ አመጡት። the prophet took a date and after chewing it put into a juice in his mouth ከዛ በኋላ ሙሐመድ የቴምር ፍሬ አኘከና በዛ ህፃን ልጅ አፍ ውስጥ ጨመረበት። So the first thing that went into the child's stomach was the saliva of the prophet የመጀመሪያው በዛ በልጁ ውስጥ የገባው ነገር ምንድን ነበር? የሙሐመድ ለሃጭ ነበር። ኦኬ፣ የሙሐመድ ለሃጭ በአብደላህ ብን ዙበይር ውስጥ የገባው ምን ሊያደርገው ነው? ድነት እንዲሰጠው ነው ወይንስ መርገም እንዲሆነው ነው? የሙሐመድ ለሃጭ አሁን ቢኖር ሙሐመድ ለሃጩን ትጠጣላችሁ ወይንስ አትጠጡም? የሙሐመድ ለሃጭ ጥቅሙ ምንድን ነው? የሙሐመድ ለሃጭ ጥቅሙ ምንድን ነው? እውነት ልመልሳለሁ እያለች ነው። ቀጥይ። ጥቅሙ ታውቃለች እንደ እውነት ምን አውቃለሁ። ከወለደች ሜይ ቢ ከሙሐመድ የወሰዱት ነው። አፋቸው ውስጥ እንደዚህ ከፍትና ምራቁን ይተፋባቸዋል። ከዛ እንትን ይላሉ። ኤኔስ አንድ ታሪክ ደግሞ እዚች ጋር የሞተውም ሰውዬ አሁን እስራኤል የገደለችውም እኮ በየዓመቱ ህጻናትን ይጠባ ነበር ከንፈር፣ ያው ከመሐመድ የመጣ ተብሎ ተመሳሳይ ምራቁን የሚሰጥ ነው እና ተመሳሳይ ነገር አለ። ትንሽ ነገር ልበልና እፎዬ ከስጋና ደሙ በአንጻር ከኛ ጋር ማለት ነው። ስጋና ደሙ እኛ የዘላለም ህይወት እንድናገኝበት ብለን ነው እንጂ ለጥጋብ ብለን አይደለም የምንወስደው፣ ይታወቃልና ሰው በህይወት ሲኖር በህይወት ለመኖር በስጋ ለመኖር ማለት ነው ምግብ እንደሚያስፈልገው ሁሉ ምንድነው የዘላለም ህይወት እንዲኖረን ደግሞ ለዘላለም ከክርስቶስ ጋር እንድንኖር ደግሞ ከክርስቶስ ስጋና ደም መውሰድ አለብን። ያ ደግሞ በህይወት ለዘላለም ያኖራል። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለ፣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ስለዚህ ከክርስቶስ ጋር የምንዋሃድበት ሚስጥር ነው። ለጥጋብ አይደለም የምንበላው፣ የዘላለም ህይወት እንድናገኝ ነው። ሰው በምግብ ህይወቱ እንደሚቆየው ሁሉ የክርስቶስን ስጋና ደም ስጋውን ሲበላ ደሙን ሲጠጣ ደግሞ ለዘላለም ከክርስቶስ ጋር ይኖራል፣ አይሞትም። ቢሞት እንኳን ሕያው አድርጓል ብሎ ስለተናገረ ማለት ነው። ከዛ አንጻር ነው እንጂ ለጥጋብ አይደለም የምንበላው። የመሐመድ ሳባዎች ግን ምራቁን የሚቀቡት ገነት እንገባለን ብለው ካሰቡ ይቅርታ አድርጉልኝ፣ ጭርት ሊያስይዛችሁ ይችላል እንጂ ገነት አያስገባችሁም። ጭስ በጭርት ነው የሚያደርጋችሁ።
እና ምናልባት የጭርት ታሪካዊው በሽታ መገኛው ከዛ ከ7ኛው መቶ ክፍለ ዘመን ሊሆን ይችላል። ከዛ የመጣ እኛ ብናውቀው ጭርት ሲያሲዝ እንጂ ምራቅ እንትን ሲል አይደለም። ለዚያውም የአንድ ተራ ሰው እና ባካችሁ ሙስሊሞች በዚህ ዘመን ላይ በድፍረት ወጥታችሁ አደባባይ ላይ የመሐመድ ምራቅ ብላችሁ እንዴት ትናገራላችሁ? ይሄ መታወር ነው። እና ከጭርት በሽታ የተረፈ ምንም የምታገኙት ነገር የለም በመሐመድ ምራቅ። እና ይሄን ለማስተላለፍ ነው። እሺ ቀጥሉ። ኦኬ ያ ይሄ ነገር እንግዲህ ከሙሐመድ እንዳደረገው ይታወቃል። አልሐሰን አልሁሴን ሙሐመድ ብዙ ጊዜ እንደዛ ያደርግ ነበር እና ሺያዎች ይሄንን ነገር ይዘው እነሱም ደግሞ አሁን ላይ ይሄን ነገር ይተገብሩታል። እና ቪዲዮን አንዴ እንመልከተው እና ከዛ ወደ ሀዲሳቸው ደግሞ እንመለሳለን፣ ወደ መጽሐፋቸው ማለት ነው። ምራቅ ለመጠጣት አራናት ወደዛ ቅዳሴ ጸበል አደረገው እኮ ስጋ ወደሙኛ እንትን ይላል እያልክ ምራቅ እየሰጠ ያስባል። እነኚህ ሰዎች ናቸው እኮ እኛን አሁን እንትን የሚንቁት ደግሞ ሊተቹ የሚሞክሩት ማለት ነው። ላይቭ ከፍተው እኮ ይገባሉ። ድፍረታቸው ድፍረት ስጋው ደግሞ እናንተ ትበላላችሁ ምናምን ጸያፍ ነው ምናምን ብለው ይገባሉ። ድፍረታቸው ድፍረት ማለት ነው። እድናለሁ ብሎ ምራቅ እየጠጣ ይሄ በጣም ንቀት ነው። የፍጡር ምራቅ እየጠጣ ማለት ነው። የኛ ስጋው ደግሞ የሚዘጋጅበት ስንዴው እንኳን ከተራ ግለሰብ አይደለም፣ ተገባዝም ብሎ ተገዝቶ እንኳን አይደለም። ህብስቱ የሚዘጋጀው ተተራ ግለሰብ እንኳን አይደለም። ክርስቲያን ሆኖ ኦርቶዶክስ እንኳን ሆኖ ዝም ብሎ ከኦርቶዶክስ እንኳን የሆነ አጭበርባሪ እንደዚህ ከሆነ ጥሩ ስነ ምግባር ካሌለው እሱ ቢሰጥ እንኳን ከሱ እንኳን አይዘጋጅም። ወይኑም እንደዛው ቢቻል ሪከመንድ የሚደረገው ቤተክርስቲያን የራሷ በዚህ ጉዳይ ላይ ስንዴንም ሆነ ወይኑን ራሷ እንድታመርት ነው። ህብስትና ጽዋ የሚዘጋጅበት ራሷ እንድታመርተው ነው። እንኳን እንደዚህ እያለን ከምራቅን ሊያጠጣ ቀርቶ ኢቨን በበሬ እንኳን እህሉ እንዲወቃ አይመከርም። በእጅ ነገር እንዲወቃ ነው፣ ቆሻሻ እንዳይነካው ማለት ነው። እህሉ እንኳን ስንዴው ሲወቃ እንኳን በበሬ ከሆነ እበታቸውን እንዳይጠሉበት፣ ሽንታቸውን እንዳይሸኑበት፣ እንደዛ እንኳን ሪከመንድ አይደረግም። በእጅ በዱላ እንዲወቃ ነው የሚደረገው። ዚስ ማይ ጥንቃቄ ይደረጋል። የኛ ለሀይ ጭንቃ ጠጣ። እዚህ እምነት ውስጥ ቁጭ ብለው ነው እኮ የኛ ሊተቹ የሚሞክሩት። ቀጥል። ይሄ የሺያዎች መጽሐፍ ምን እንደሆነ እናሳያችሁ። ለማንኛውም ኢማም ሁሴን ሀዝናት ሳክልድ ፍሮም ኤኒ ሂውመን ከማናቸውም ሴቶች ጡት ጠብቶ አላደገም። ሂዝ ብለድ ኤንድ ፍሌሽ ዌር ሜድ አፕ ባይ ዘ ሳሊቫ ኦፍ ዘ ሆሊ ፕሮፌት። ስጋውና ደሙ በሙሉ ከምንድን ነው እንትን ያለው? ከሙሐመድ ለሀጭ ነው የተገነባው። አንድ ልጅ አሳድጓል። ቢያንስ አጥብቶ ሙሐመድ አጥብቶ አንድ ልጅ አሳድጓል። ማሜ አጥቢ ነበረ። አጥቢ እንስሳት ውስጥ የሚካተት ነው። ኧረ ይመቸው የአራድዬ ልጅ።
የአራድዬ ልጅ ነው። ጥሩ ነው። ቢመርህም ዋጣው እንዴት ነህ? እሺ ሰላም ነው። ሰላም ነው። እንዴት ነው? አልሐምዱሊላህ አለን። ኦኬ ምንድን ነው ስታወራ እየሰማ ነበር። መልካም። ለሙሐመድ አለመታዘዝ ይቻላል? አይ የእሳቸውን መስመር ተከትለን ስለምንሄድ እሳቸውን መቃወም አንችልም። ስለዚህ ሙሐመድን ስታወራ የነበረው ሌላ ነው። አልታዘዝም ቢሉ ከእስልምና ይወጣሉ? የሆነ ነገር አዘዋቸው እምቢ ቢሉ? ያው ህግጋትን ነው እሳቸው የሚያዙትና ሌላ ህገ ወጥ ነገር ስለማያዙ የግድ እሱን ነው የምንቀበለው። ስለዚህ ካልታዘዙ ነው ጥያቄ። ባይ ዲፎልት አልታዘዝም እንዲያርግ ብሎ ሙሐመድ አላደርግም ቢል ከእስልምና ያስወጣዋል የሚል ይወጣል። ቴንኪው። ሙሐመድ ለሃጩን ጠጡ ይል ነበረ። ስለዚህ አንጠጣም ቢሉ ሳባዎቹ ከእስልምና ይወጣሉ ማለት ነው? ምን የእሳቸው ለሃጭማ እንደውም ለእኛ ጥሩ ነው። አንተ የሃይማኖት ንጽጽር ተማሪ ነህ ወይስ ምን አባ ነው? ተረጋጋ። አለመታዘዝ ከእስልምና ይወጣል ብሏል ሙሐመድ። አፉ የተጉመጠመጠበትን ጠጡ ይል ነበረ። አንጠጣም ቢሉ ከእስልምና ይወጣሉ ማለት ነው። አንብብ። አይሉም፣ እንደዛ አይሉም። አንተ ውሸትን ልቀጥፍ ነው እዚህ የምትመጣው እንጂ እየቀጠፍክ ነው። የት አባህ መጣው ይሄንን? ይሄው ቡሃሪ ላይ አይሉም፣ እንደዛ ብለው ማያውቁም አልኩ። አንብብ። እንደ አንተ ያመጣው ሐዲስ እኮ ሰው ይሁን አይሁን አታውቅም። ቡሃሪ ነው ለቃቅማ የምታመጣው። ቡሃሪ ተባልክ። ትርጉም ስህተት ነው። ትርጉሙን ታሳስታለህ አንተ። አረበኛው አትችልም። አረበኛ ትችላለህ እንዴ? አንብብ። እሳቸው በእንግሊዝኛ አውርተው ያውቃሉ? እሳቸው ማይም ናቸው፣ እንግሊዝኛ አይችሉም። አረበኛውን አድርገለት ክርስቲያን ነው። ሲጨርስ ይቆጣኛል ወይም ይሰድበኛል። ይሄን ታዲያ አንተ ትርጉም እንዴት አድርገህ ትርጉም ሰጥተው ነው ወደዚህ? ምን ይላል? አንብበው። እሺ እስኪ አንተ እስኪ አንብበው። እስኪ አረበኛውን አንብበው። መጀመሪያ አረበኛውን አንብበው። እስኪ አነበብከው እኮ ገብቶሃል። አሁን ተርጉምልን አንተ። የዚህ ትርጉምና አንተ የምታወራው ትርጉም ይለያያል እኮ። ምንድን ነው የዚህ ትርጉም? ንገረን። እሺ ዝም ብለህ ውሸት እየደረደርክ ገንዘብ ለመለቃቀም እዚህ ለሃይማኖት ባለፈው ቄሮና ቄሬ ምናምን ብለህ ስድቡ ከነብይ የተማርከው ስለሆነ ችግር የለውም። አሬ የኛ ነብይ አይሳደብ፣ ተሳድበው ማያውቁም። አንተ ግን እዚህ እየመጣ ሁሉ ጊዜ እዚህ እየመጣ ንጽጽር እኮ አይደለም። ክርስቲያን አለው። ኦኬ አንተ አላማህ ንጽጽር አይደለም፣ ያንተ ፖለቲካ ነው አላማህ። አንዴ ኡስታዙን አሰማው። እሺ ኦኬ ኡስታዝ እንደዚህ ብሎ ታስኖላል። አዲሱን አዳምጥ ኡስታዝ። የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንዳይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር እሺ፣ ያዘበል ሐዲሱ መልስለት። አሁን ና አንብባውን አዲሱን። ይሄ እንዳንተ ሌባ ነው። ይሄ እንዳንተ ሌባ ነው። ኡስታዝን ፊት ለፊት አድርገው። ይሄ ኡስታዝ ሌባ ነው አይደለም? ይሄ ኡስታዝ ትክክል ነው? ሌባ ነው? አንተ ቦርኮ ወደዛ ሄድልኛል። ሌባ አሳሳችን። አንተ የመጨረሻ ፖለቲከኛ ከሆነ አንተ ዝም ብለህ ሃይማኖት ንጽጽር ውስጥ አትግባ። ኡስታዝን ትቀበላለህ? አልቀበልም። ይሄን አልቀበልም።
መሀይም ነው ወይንስ ያውቃል? አትቀበል የሚለውን ተውና አንተ ነህ ደደብ ነህ። ኡስታዙስ ነው ሁሉ ሐዲስ ተናጋሪ ትክክል አይደለም ወንድሜ። መጀመሪያ ሐዲስ የሚያወራ ሰው በጣም ጥንቅቆ ማወቅ አለበት። ይሄ ኡስታዝ መሀይም ነው? አይ ግለሰብ ጉዳይ አይደለም። አሁን ስለ ሃይማኖት ነው እያወራ ያለው። ስለ ግለሰብ ወሬ ታውረኝ። አራይ እንደዛ ከሆነ ደግሞ አዲሱ ላይ መልስልኝ። ክርስቲያን አዲሱ ላይ መልስልኝ ና አንብብ። እሺ አዲሱን አነብቤዋለሁ። እሱን መቶ አንተ የምትሰጠው ትርጉምና የዚህ ትርጉም ሌላ ነው። ኦኬ ምንድነው የሚለው ነገር እኔ እኮ ለዚህ ነው ያንተ ዓላማ ፖለቲካ እንጂ ሃይማኖት አይደለም እያልኩ ነው። ና ሚዩት አድርገህ ዝቅ አድርገውና ክርስቲያን አንብበው። ከስር ያላችሁ ታዘቡት። ያው አይተረጉምም፣ ምክንያቱም ሙስሊም ነው። ሙስሊም ደግሞ ውሸታም ነው። ውሸታሞች ስለሆኑ ኦልዌይስ ፖለቲካ የሚሰሩት አያችሁ። ሲያጭበረብራችሁ ተርጉም ሲባል አይተረጉምም። አንተ ጋር ላለምን አዳምጥ፣ ይተርጎምልህ። ክርስቲያን ቀጥል። እኔ አሁን አናደህ ነው የገባሁት እንጂ አንተ ጋር ሃይማኖት አይ ትርጉሙን አዳምጥ። ለምን ትናደዘን አትወጣም? አስተፍተን እንልካለን። አዳምጥ። ያ አትናደድ ወንድማችን፣ በነብዩ ድርጊት አትናደድ፣ ወይም ከእስልምና መውጣት ነው ያለብህ። ለአንብብላችሁ ሳሂህ አል-ቡኻሪ 188 ላይ አቡ ሙሳ እንደተረከው ይልና the prophet asked for a tumbler container water and washed both his hands and face in it። ያ አላህ መልእክተኛ በማሰሮ ያክል ውሃ ጠየቁ። አንዴ እስኪ ሚውት አድርግ አንዴ። ምናል ባለጌ እንደሆኑ በዛውም ታዘቧቸው። ሙስሊሞች ስርዓት እንደሌላቸው ቤታችን ሲገቡ ተሳዳቢ ባለጌዎች፣ መጽሐፍቶቻቸው ላይ የሚሸማቀቁ ኡስታዞቻቸውን ማይቀበሉ እንደሆኑ ታዘቡ። ከዚህ ልጅ ባንተ እኔ ነኝ የሰደብኩ ሌላ ሙስሊም አይሰድብም። አንተ እስልምና ወክለህ ነው የገባኸው። እንደ ነብይ ስለሆንክ ችግር የለውም። እኔ ነኝ አንተ ሌባ ቆሻሻ ነህ። እኔ ስራን ስለማውቀው ወበስ ቀጥል። ያንተ ስራ ስለማውቀው ነው እኮ ርካሽ የሆንክ የቆሻሻ ስለሆንክ እኮ ነው። ባለፈው ስለ ብሔር ስታወራ የነበረ ሰውዬ ፖለቲከኛ እዚህ መጥተህ ስለ ሃይማኖት ቴንኪው ቀጥል ክርስቲያን። ያ በማሰሮ ውሃ ጠየቁና ድቃላ ልጅ እስልምና ታዘቧቸው። እስልምና እንደዚህ ነው። ፊቱንና ተሳድቦ ሲጨርስ ወጣ ማለት ነው። ያላችሁ እውነተኛ እስልምና ሳይተወጣ ያ አንደኛ ሐዲሱን ሲያየው አረብኛው ሲያየው ገባው፣ ደነገጠ። ከዛ ኡስታዙ who would rub it on his face and skin ያላህ መልእክተኛ ለሃጩን በተፋ ቁጥር ሰሃቦቹ ሮጠው ምንድነው ይቀልቡት ነበረ ለሃጩን። ከዚያም በኋላ በፊታቸውና ሎሽን ነው የማሜ እንትን የማመድ ለአክታ ሎሽን ቅባት ነች። ምን ያደርጉት ነበር? ፊታቸውንና ቆዳቸውን ይተሻሹት ነበረ፣ ይቀቡት ነበረ። ሳባዎች ይህንን ያደረጉት ድነትን ለማግኘት ነው ወይንስ በሽታ እንዲይዛቸው ነው? እንትፍ ሲል ሮጠው ሄደው ይይዛሉ። ከዛም ፊታቸውን ምንድን አክታውን ሮጠው ሄደው ይቀልባሉ። ማሜ በቃ ችግር እኮ ነው። መጥፋት አይችልም። ምራቁ መሬት አትወድቃትም። ዘለው ይቀልቡታል። ከዛ በቃ ዜኒት ቅባት በለው ነው ወይንስ ሎሽን ነው? ኡስታዝ የሚናገረውን ይህን የአሁኑ ሀዲስ ነው በእርግጥ የሚናገረው፣ ግን ትላልቆቹ እንኳን ስኮላሮች ይህን ነገር ያምኑታል። እና ምን ልታደረጉ ነው ለሃጩን የምትቀቡት ነው ጥያቄው። አንድ ነገር የማይሰጣችሁ በረከት ወይም ደግሞ በረካ የማይሰጣችሁ ከሆነ ለምን ትቀቡታላችሁ ከተባለ ሙስሊሞች ይህንን ከእናንተ መልስ የምንጠብቅ ይሆናል። የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ ከአካላቸው በሚወጡ ከአካላቸው ከሚወጡት ነገሮች አንዱ ምንድነው? ሰውየው ካካ ይላል አይልም? እሱ እንትን ነው፣ ጭቃ ቅባት ነው። ቂቤ ነው። ለዚህ እኮ ነው ሁሌም አንተ ቂጥህ ላይ ካካ አለ የሚሉት እኮ ለዚህ ነው። ነብያቸው ላይ ሁሌም እየጠረጉ ተቸግረው ነው። በመሐመድ ከሚወጣው ሰውነቱ ላይ እንዳለ ምን ይሉ ነበረ እያለ ነው። እየወሰዱ ይባረኩበት ነበረ።
ምን በማድረግ በመቀባት፣ በመብላት፣ በመጠጣት፣ በመጠጣት፣ በመቀባት ሙሐመድ ከሰውነቱ በሚወጣ በሙሉ ሳባዎቹ ይህንን ያደርጉ ነበር። ይባረኩበት ነበር ከተባለ ድነትን አገኙ ማለት ነው። አላህ ሙስሊም ያልሆነን አይባርክም። ድነትን አገኙ ማለት ነው። በሙሐመድ ካካ፣ በሙሐመድ አክታ፣ በሙሐመድ ቋቁታ፣ በሙሐመድ ደም። ኦኬ እንሂድ። ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች በረኛ ተወርውረው ይይዛሉ። ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። ማሜ ሲል ገና እንዲህ ብለው የሚጠብቁት እንደ በረኛ ምራቅ ለመቀለል ሻሞ ልጠፋ ነው ይላል ማሜ። ከዛ ይጠብቃሉ። ዘለ ቅልብ ምራቅ ለመቅለብ ሳቦይ ተሰልፈው ይጠብቃሉ። ኧረ እሺ የሚያክላቸው የለም በለኛ። በቃ በበረኛ አሁን ማን ነው አሪፍ በረኛ? እኔ ማን አለ? እኔ አሪፍ በረኛ በፊት ማውቀው ዴቪድ ዴያን ነበረ። ከመሐመድ ሳቦች በላይ በረኛ የለም። ጥሩ የምራቅ የላጭ ቀላቢዎች ነበሩ። መሬት ወድቆ አያውቅም እኮ አለ እኮ። አንድ አስበዋል? ስንት ዓመት ሙሉ ምራቅ ሲቀልቡ ነው የኖሩት። እሺ ቀጥል። ያ ሰውየው ደግሞ ሙሐመድ ያው ሲዋክ ይጠቀማል እና ብዙ ጊዜ ሲዋክ የሚጠቀም ከሆነ ደግሞ ትተፋለህ ምራቅህን ወደ ውጭ። ጥቅ ባደረገ ቁጥር አስበዋል ሲቀርብ። እስኪ እናዳምጠው። ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይህ ትክክለኛ ነገር ነው። ደፋኸው አሉት። አዎ የደፋኸው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ እዛ ደፋኸው። አዎ ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም። ነቢዩም አላዘዙ፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም ሰፋ ይልቀው። በቃ አሁን ሙስሊሞችን እንፈልጋቸዋለን። አሁን አስበው፣ ደሙ ከደሙ ጋር የተቀላቀለ ሰው ገነት ማይገባ ከሆነ ስለዚህ ሙሐመድ እንደመጠጣት እኮ ነው የሚጠበቅብህ። በቃ ደሙ የሙሐመድ ደም ከእናንተ ጋር ከተቀላቀለ ገነት አገቡም ከተባላችሁ መጠጣት እኮ ነው። በቃ ሰውየውን አርደው እንኳን አለመብላታችሁ አንተ በራሱ ጊዜ መሞቱ ራሱ ደሜ ከደሙ የተቀላቀለ ሉክ የክርስቶስን ስጋዬን የበላ ደሜን የጠጣ ዘላለም ሕይወት ያገኛል ምትለውን እንዴት ትውስት አድርገው እንደወሰዷል። እኔ ከሰማይ የወረድኩ ሕያው እንጀራ ነኝ፣ ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው ብሎ ሲል ይህ ሰውዬ እንዴት ነው እንደዚህ ያለን አሉ ይላል አይደለ? እነሱ ነቢያት የሚያውቁት ስጋን ለምነው መባን ለምነው ውሃውን ለምነው ጭንጫው ላይ ሲያፈልቅላቸው መባ ሲወርድላቸው እንጂ የትኛውም ነቢይ እንደዚህ ብሎ አያውቅም። ስጋውን እንድንበላ ደሙን እንድንጠጣ ያዘናልን ይለናልን ብለው ሸሹ፣ ተመለሱ ይላል። የሙሐመድ ተከታዮችስ ደሙን ግጥም አድርገው ይጠጣሉ። ሪል ደሙን እየቀዱ ምራቁን ይጠጣሉ። እንቱ ባለ ቁጥር ዘለው ይቀልባሉ። ክርስቶስ ሲበሉ ሲጠጡ በማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 29 ህብስቱን አነሳ፣ ባረከ፣ ቆርሶም ሰጣቸው። ይህ ስለ እናንተ የሚቆረስ ሥጋዬ ነው አላቸው። ጽዋውን አነሳ፣ ባርኮ ሰጣቸው። ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው አላቸው። የሙሐመድ ተከታዮችስ
ሙሐመድ በደማ ቁጥር ደሙን እንደ መዥገር ይጠጣሉ። አክቱ ባለ ቁጥር ምራቁን ቅልብ ያደርጋሉ። ምን ገነት ለመግባት ገነት ለመግባት አጋንንት እንዴት የክርስቶስን እውነተኛ አስተምሮ ትዊስት አድርጎት እንደመጣያችሁ ከሰውነቱ የሚወጣውን በሙሉ በመጠቀም ገነት ለመግባት በሱ ቮሚት ባደረገው በመታጠብና በመቀባት በመጠጣት የሙሐመድን ቮሚት መጠጣት የሙሐመድን ደም መጠጣት ከዛስ ገነት ትገባላችሁ። ገሃነም አትገቡ ሜል እንደምጠጥታችሁ። ታዲያ ሰውየውን እኮ በሲሪንጋ እኮ ደሙ መከፋፈል እኮ ነው ያለባቸው ነው ሰዎች ገነት ለመግባት እንደ መዥገር ተጣብቀው እኮ ደሙ መጠጣና ያለባቸው ማለት ነው ገሃነም ላለመግባት። የኔ ደም ካንተ ደም ጋ ከተነካካ ገነት ነው የምገባው ከተባልክ ሊትራሊ ደሙን ስጠጣ ትኖራለህ። ከሙሐመድ የሚወጡ ነገሮች በሙሉ ገነት ይከተዋል። በእነሱ ተብሩክ ማድረግ ምንም አልቀራቸውም። ባይዘ እናያቸዋለን። አሁን ምራቁንና ደሙን ያየ ነው። እንሄድበታለን። ሁሉንም ብዙ ነገር አለ። ገነት ለመግባት በሙሐመድ እንትኖች ዌስት ፕሮዳክቶችን ተጠቅመ ባይር ክርስቲያን ያ ሙሐመድ ተራ ፍጡር ነው። ተራ ፍጡር ነው። ተራ ግለሰብ ነው በነገራችን ላይ እና ነገር ግን ከሰውነቱ የሚወጡ ነገሮችን በሙሉ እነዚህ በነገራችን ላይ ሽንት፣ ላብ፣ ደም ምናምን የሚባሉ በሙሉ ቆሻሻ አዘል ናቸው። ሰውነታችን በቆሻሻ መልክ የሚያስወግደው ነው። ባዮሎጂካሊም እንደዛ ስለሆነ ማለት ነው። ሽንትም እንደዛው፣ ደምም እንደዛው ቆሻሻ ነገር አለው፣ ላብም እንደዛው እና እነዚህ ነገሮች በሙሉ የሚወገዱ ጽዳጆች ናቸው። ነገር ግን ሙስሊሞች የሙሐመድ ሰሃቦች ምን ያደርጉ ሲጨመርለት ኡስታዙን ራሱን ኡስታዝ ሰደበ። መሀይም ደንቆሮ ነው አለ። ሐዲስህን ካልተቀበልክ ኡስታዝህን ካልተቀበልክ እኛን ለምን ትሳደባለህ? ሐዲስህን መስደብ ነው። እኔን አይደለም መስደብ ያለብን። ማን ነው መስደብ ያለብን? ነብይ እና ሳቦችን ነው መስደብ ያለብን። እኔ ምን አገባኝ? ስለዚህ ሐዲሱን አንብባኔ ለአንብብላቸው። ሰው አቡ ሙሳን የተረከው ዘ ፕሮፌት አስክድ ፎር ኤ ተምብለር ኮንቴኒንግ ዋተር ኤንድ ዋሽድ ቦዝ ሂዝ ሃንድስ ኤንድ ፌስ ኢን ኢት። ውሃ መጣለትና ፊቱንና እጁን ታጠበ። ኤንድ ዘን ትሪው ኤ ሞዝ ፉል ኦፍ ዋተር ኢን ዘ ተምብለር። ከዛ በኋላ ተጉመጠመጠና እዛ እንትን ውስጥ ተፋበት ማለት ነው የመጣለት እቃ ውስጥ። ኤንድ ሴድ ቱ ቦዝ ኦፍ አቡ ሙሳ ኤንድ ቢላል። ከዛ በኋላ ለአቡ ቢላል እና ለሙሳ እንደዚህ አላቸው፣ ድሪንክ ፍሮም ዘ ተምብለር ኤንድ ፖር ሰም ኦፍ ኢትስ ዋተር ኦን ዩር ፌስ ኤንድ ቸስትስ። ከዛ በኋላ ምን አላቸው? ውሃውን ጠጡት፣ ፊታችሁንም ታጠቡበት፣ ቸስታችሁንም ደረታችሁንም ተሻሹበት አለ። ትእዛዝ ሙሐመድ ያዘዘውን አለመቀበል ይቻላል ወይ ነው የመጀመሪያ ጥያቄያችን ነበረው። አያቶላ ካሚሊ እንኳን ደህና መጣህ። አያቶላ ማይክን አንሳ። አያቶላ አርዲ ሰላም ብለናል። እግዚአብሔር ይመስገን ፎይ ሰላም ብለናል። ሁላችሁንም አለ ኢማም ሁሴን ስጋውና ደሙ የተገነባው በሙሐመድ ለሃጭ ነው። አንድ ህፃናት ሲወለዱ ለሃጩን ይገታሉ። ሁለት ሰሃቦቹ ሙሐመድ አክንትፍ ባለ ቁጥር እንደ በረኛ ተወርውረው ቀልበው ምራቁን ይተባበሱበታል። ሶስት ሙሐመድ ታጥቦ ተግመጥምጦ የተፋውን ጠጡ ብሎ ያዛቸዋል። ትእዛዝ ነው፣ ያዛቸዋል። የሙሐመድን ትእዛዝ አለመቀበል ደግሞ ከእስልምና ያስወጣል። የሙሐመድን ትእዛዝ ሱራ 4 65 ላይ በሙሐመድ
በሙሉ እስካላመኑና እሱ የሰጣቸውን ፍርድ እስካላስፈረዱት ድረስ እስልምና ይወጣሉ። 597 እሱ የሰጣቸው ማናቸውንም ነገር ሳያመነቱ እስካልተቀበሉ ድረስ እምነት ሊኖራቸው አይችልም ማለት ነው። 33 36 ሙሐመድ የፈረደውን ማንም ለዋጭ የላቸውምና ጠጡ ብሎ ፈርዶ አንጠጣም ማለት አይችሉም። አያቶላ ተመለስ። እንደዛ ከሆነ ላጩን ጠጡ ብሏቸው ጣቢውን አንጠጣም ቢሉ ከእስልምና ያወጣሉ። ከእስልምና ያወጣሉ። ይሰማል አያቶላ? አያቶላ አይሰማም? ማይክን አንሳማ። ሚዩት ነህ፣ እያወራ ከሆነ ሚዩት ነህ። እስኪ ማይክ ልላክለት። አያቶላ አለ? አያቶላ ካሜሊ። እሺ፣ ስለዚህ እንደዚህ ከሆነ ሙስሊሞች ለመዳን ግዴታ መሐመድን ለሀጭ መጠጣት አለባችሁ ወይ? ይሄ ትዕዛዝ ነው። ዋንስ ታይም የሆነ ሀፕን ያደረገ ነገር አይደለም። የሆነ አጋጣሚ የተከሰተ ነገር አይደለም። ትዕዛዝ ነው። ትዕዛዝ ከሆነ ደግሞ ሃይማኖታዊ መመሪያ ነው ማለት ነው። ከጠፍሩ እስከ ጠጉሩ ድረስ መሐመድን ከደሙ እስከ ለሃጩ ከላቡ እስከ ሽንቱ ምኑን ነው ያልጠጣችሁት ሙስሊሞች? ምኑ ነው ማጠጡትስ ሙስሊሞች? ድነት ማያሰጠው ምኑ ነው? ሁሉን ነገር ስለምትቀበሉ ማለት ነው። እንደዛ ከሆነ ደግሞ ትዕዛዝ ከሆነ አለመታዘዝ ይቻላል ወይ? እምቢ ማለት ይቻላል ወይ? አንቀበልም ማለት ይቻላል ወይ? ይቻላል ወይ? መሐመድ ያዘዘውን አልቀበልም ማለት ይቻላል?